Africa. The master of the mind games. A word. A pause. A glare. There's nothing wrong with your temper. Nothing wrong. There was always only one way. Altering the landscape of football. He derailed a dynasty. And built an empire. Can you believe it? Manchester United have won the Champions League! Time after time. 26 ዓመታትን በእግር ኳስ ካሳለፍኩ በኋላ ተመልሼ ጣልቃ በመግባት የምፈተፍትበት ምንም ምክንያት የለኝም። በእግር ኳስ ውስጥ ጣልቃ መግባት ያለብኝ ጊዜው አሁን ነው። ዴቪድ ሞይስም የክለቡን ባህል ለመላበስ ጊዜ የሚፈጅበት ሰው አይደለም። ተሰጥኦን በአግባቡ የሚጠቀም ሰው መሆኑን በኤቨርተን ቤት አሳይቶ አሳልፏል። ክለቡን በመልቀቂያ አልቆጭም ብዬ ለራሴ ነገርኩት። በሰባዎቹ የዕድሜ ክልል ውስጥ ስለምገኝ በአካልና በአእምሮ እየደከምኩ እንደምሄድ እሙን ነው። በማንቸስተር ዩናይትድ ቤት ቆይታዬ 1500 ጨዋታዎችን መምራት እውነት ነው። እኔ ክለቡን ከተረከብኩ በኋላ የመጀመሪያውን የዩናይትድ ጎል ያስቆጠረው 1986 ዓ.ም ላይ ጆን ሱሴክ ባክ ነበር። እነሆ የመጨረሻዋ ጎል ሆና ደግሞ የተመዘገበችው ግንቦት 1 ቀን 2013 ዓ.ም ቺቻሪቶ ያስቆጠራት ግብ ነበረች። ይህ የሰር አሌክስ ፈርጉሰን የመጨረሻዎቹ ሰዓታቶች ነበሩ። ሰውየው በእንግሊዝ እግር ኳስ ታሪክ እግር ኳስን ጠንቅቀው ያውቃሉ ከሚባሉ አሰልጣኞች መካከል ግንባር ቀደሙ ናቸው። በማንቸስተር ዩናይትድ ቤት ያላሳኩት ዋንጫ የለም ቢባል ማጋነን አይሆንም። ስኮትላንዳዊ አሰልጣኝ ሰር አሌክስ ፈርጉሰን ከ10 ዓመት በፊት በዚህ ሳምንት ነበር ከማንቸስተር ዩናይትድ ጋር በይፋ የተለያዩት። የኦልትራፎርዱ ምልክት፣ አሸናፊው አለቃ፣ 13 የፕሪሚየር ሊግ ዋንጫዎችን፣ 2 የአውሮፓ ሻምፒዮንስ ሊግ ክብሮችን፣ 5 የኤፍኤ ካፕ፣ 4 የካርሊንግ ካፕ አሸናፊነቶችን በአሰልጣኝነት ዘመናቸው በጠቅላላው 48 ዋንጫዎችን ሰውየው ጠቅልለዋል። 1941 ታህሳስ ወር ላይ ስኮትላንድ ጎቫን ውስጥ ተወለዱ። እግር ኳስን በተጫዋችነት ለኪዮንስ ፓርክ፣ ለሴንት ጆንስተን፣ ለሬንጀርስ ተጫውተው አሳልፈዋል። አሰልጣኝነትን ደግሞ ገና በ32 ዓመት እንደ አውሮፓውያኑ ዘመን አቆጣጠር 1974 ዓ.ም ላይ ለኢስትሪንግ ሻየር ክለብ በመፈረም ጀምረዋል። ከዛ በመቀጠል ነው በ1986 ታሪክ ወደ ጻፉበት ቲያትር ኦፍ ድሪምስ ያቀኑት። አሰልጣኙ ለክለቡ በፈረሙበት ዓመት መጀመሪያዎቹ እንዳሰቡት ሳይሳካላቸው ቀርቷል። እንደውም ከ3 ዓመት በኋላ አሰልጣኙ ውጤት እየራቃቸው በመምጣቱ የመውጫ በራቸው እንደተዘጋጀላቸው ተነግሯቸዋል። ነገር ግን ፈርጉሰን ከዛም አልፎ ዋንጫ ማሳካት ጀመሩ። በዛን ዓመት የኤፍኤ ካፕ ዋንጫ አሸነፉ። 1991-92 የውድድር ዓመት የካርሊንግ ካፕ ዋንጫን አነሱ። 1992-93 ለመጀመሪያ ጊዜ። ከዚያ በኋላ እንደ እርምጃ የቀለላቸውን ተወዳጁን የእንግሊዝ ፕሪሚየር ሊግ ዋንጫን አንድ ብለው አነሱ። የዋንጫ ማንቸስተር ዩናይትድን ከ26 ዓመታት በኋላ በሰር አሌክስ ፈርጉሰን አማካኝነት መገኘቱ ይታወሳል። በተለይ ከ1995 እስከ 1998 የፈርጊ ልጆች ፈርጊ ቤብስ የተሰኙትን ጋሪ ኔቭል፣ ፊሊፕ ኔቭልን፣ ዴቪድ ቤካም፣ ፖል ስኮልስን፣ ኒክ በትን፣ ራያን ጊግስን ይዘው ዩናይትድን ከነባር ተጫዋቾች ጋር አጣምረው የማይታመን ቡድን ሰሩ። አሁንም ሰውየው ሌላ ታሪክን ሰሩ። ከ1999 እስከ 2002 በተከታታይ ዓመት ማንንም ጣልቃ ሳያስገባ ማንቸስተር ዩናይትድ የፕሪሚየር ሊግ ዋንጫውን አነሳ። በዛኑ ዘመን ፈርጊ ሌላ ቡድን መገንባት ተያይዘውታል። ሪዮ ፈርዲናንድ፣ ክሪስቲያኖ ሮናልዶ፣ ቲም ሃዋርድ፣ ጄምባ ዋይኔ ሩኒ የመሳሰሉ ተጫዋቾችን ወደ ቲያትር ኦፍ ድሪምስ አመጡ። በግንቦት 2008 የፕሪሚየር ሊጉን ዋንጫ አነሱ። በዛኑ ዓመት ደግሞ በሞስኮ ሉዚኪ ስታዲየም ቼልሲን በማሸነፍ ሁለተኛ የአውሮፓ ሻምፒዮንስ ሊግ ዋንጫቸውን አጣጣሙ። አሁን ሁሉ ነገር የተጠናቀቀ ይመስላል። ግንቦት 8 2013 ታላቁ ሰው የኦልትራፎርድ ስንብት ሆነ። ዓለም ሁሉ ስለኚህ ታላቅ ሰው ማውራት ጀመረ። የእንግሊዙ ጠቅላይ ሚኒስትር በብሪቲሽ እግር ኳስ የማይተካ ሰው በማለት ፈርጉሰንን ገለጿቸው። ጋርዲያን የወርቃማው ሰው የእግር ኳስ ዘመን ፍጻሜ ሲል ጻፈ። የአሰልጣኙ ታላቅነት በሚገርም ሁኔታ ሲገለጽ 20 ያህል የእሳቸው ተጫዋቾች አሰልጣኝ መሆናቸው ነው። ይህ ታዲያ አሰልጣኙ ከማሰልጠናቸውን ባሻገር መሪ እንደሚፈጥሩ ማሳያ ሆኗል። አሰልጣኙ በግላቸው ስፍር ቁጥር የሌለው ሽልማቶችን አሸንፈዋል። የኦልትራፎርዱ ምልክት በቲያትር ኦፍ ድሪምስ ሐውልት ቆመውላቸዋል። ይህንን ሁሉ ታላቅ እግር ኳሳዊ ገደል የፈጸሙት ታላቁ አሰልጣኝ ሰር አሌክስ ቻፕማን ፈርጉሰን ከ26 ዓመታት በኋላ ነበር በዚህ ሳምንት ኦልትራፎርድን ለመልቀቅ የወሰኑት። 5 FA Cups, 4 League Cups, 10 Charity Community Shields, 1 European Cup Winners' Cup, 1 European Super Cup, 2 Champions League titles, Intercontinental Cup
one FIFA Club World Cup,